ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ የምንነጋገርበት ብስለት ላይ ስንደርስ የምንገነዘባቸውን ነገሮች ማለት ነው። ስለዚህ እነዚህ ነገሮች አይተን ብስለት ላይ ደርሰናል አልደረስንም የሚለውን ነገር ልንገነዘብ ይገባል ማለት ነው። ወሬ ማማት አሰልችና ከንቱ ነገር ጊዜንም እንደሚያባክን ከተረዳን ብስለት ላይ ደርሰናል ማለት ነው። ስለ ሰው የምንጨነቅ ከሆነ ስለ ሌላ ሰው ተጨንቀን የምንደውል ከሆነ ያን ሰው ደግሞ እንዳይናደድ የምንጠነቀቅ ከሆነ እንደዚሁ ብስለት ላይ ደርሰናል ማለት ነው። ያነሰ የምንናገር ከሆነ ብዙ የምናዳምጥ ከሆነ ለሌሎች ደግሞ እንዲያብራሩ እድል የምንሰጥ ከሆነ ሁሉንም ነገር ካላወቅኩ የሚል ችግር ከሌለብን አሁን አንዳንድ ሰው ሁሉንም ነገር ለሱ እንድንነግረው ይፈልጋል። ከቤት ተነስተን ስለምንበላው ስለምናረገው ስለምናስበው ነገር ሁሉ እንዲያውቅ ይፈልጋል። ይሄንን ማንፈልግ ከሆነ የሰውን ማንነት የምናከብር ከሆነ ብስለት ላይ ደርሰናል ማለት ነው። ማንኛውም ሰበብ ለማግኘት ደግሞ ማቆም። አንዳንድ ሰዎች ሰበብ ይፈልጋሉ። ለመኖር ሰበብ ይፈልጋሉ፣ ለመብላት ሰበብ ይፈልጋሉ፣ ለመጠጣት ሰበብ ይፈልጋሉ። ኢቭን ሊጣሏችሁ ሲፈልጉ ሰበብ ፈልገው ነው የሚጣሏችሁ ማለት ነው። አልፈልግም ማለት እኮ መብት ነው አይደል? ማንም አይከለክልም። የግድ ከኔ ጋር ካልኖርክ የሚል ሰውም የለም። ግን ሰበብ ይፈልጋሉ። ራስን የበለጠ መውደድ፣ ራስን ለሌላ ሰው አለመጉዳት፣ በተለይ ይሄ ለራስን እውነት ነው እኮ አለመብሰል እኮ ነው። ብዙ ጊዜ ጊዜያችንን፣ ሰዓታችንን፣ ማንነታችንን ስፔሻሊ ደግሞ ይሄ ማንነታችንን ጥቅም እንደሌለው ለሚያስቡ ሰዎች በአፋቸውና በአንደበታቸውን ተታለን ጊዜያችንን በጣም እናጠፋለን፣ ራሳችንን ለሌላ ሰው እንጎዳለን ማለት ነው። ይሄ በጣም እኔ በራሴ ላይም የተከሰተ ነገር ነው እና ጉዳት አለው ማለት ነው። አለመብሰሌም ውጤት ነው። በምንፈልገው ጊዜ ደግሞ የሚያገኙን በምንፈልጋቸው ጊዜ የሚያገኙን ወይም ደግሞ መልስ የሚሰጡን ጓደኞቻችንን መንከባከብ ያስፈልጋል ማለት ነው። እኔ ፈልጌዋለሁ፣ ችግር ገጥሞኛል፣ ስለዚህ ለችግሬ ላማክረው ሊሆን ይችላል ወይ ደግሞ መፍትሄ ሊያመጣልኝ የምፈልገው ሰው ሊሆን ይችላል ማለት ነው። ማስተካከል ያስፈልጋል ማለት ነው። ስለዚህ እነዚህ ነገሮች እንግዲህ በህይወታችን ውስጥ ካሉ የበሰልን እንሁን ያልበሰልን እንሁን ማረጋገጫ ይሆናሉና እንድናስተካክላቸው ጋብዛችኋለሁ ቤተሰቦቼ።